መኪና ተገጭታለች። እንግዲህ ትሙት ትዳን። እንግዲህ በሚቀጥለው የምናየው ሆናን። ቲና ግን ይገባታል፣ እንደውም ሲያንሳት ነው። የክፉ ሰው መጨረሻው ይሄ ነው። የሰው ጉድጓድ ሰው ሲቆፍር ራሳቸው ቀድሞ እንደሚገቡበት ማሰብ አለብን። ይሄንን ያስተምረናል ማለት ነው ፊልሙ። ምክንያቱም ለሰው ሁሉ ጊዜ ጉድጓድ ስንቆፍር አንድ ቀን እኛ ልንገባበት እንደምንችል ማመን አለብን። አሁንም ራሷ በቆፈረችው ጉድጓድ እየገባች ነበረ። አሁን ደግሞ የባሰ ይኸው በመኪና ተገጭታለች። እንግዲህ ወይ የመርሳት ችግር ያጋጥማታል ወይ አካለ ጎደሎ ልትሆን ትችላለች። እንግዲህ ካሌብን ሳትፈታው መገጨቷ ግን በጣም ያበሳጫል ውዶችዬ። እስኪ እንግዲህ መቼም በቲና መገጨት ደስ ያላችሁ ወይ የከፋችሁ ማለት አይቻልም። ምክንያቱም ሰው በህይወት እያለ የሆነ ችግር ሳይደርስበት ከክፉ ስራው ተጸጽቶ ቢመለስ ደስ ይላል ብዬ አስባለሁ። እንግዲህ ቲናን እግዚአብሔር ይማራት። ባትሞት ደስ ይለናል። ከሞተችም እንግዲህ ምንም ማድረግ አይቻልም። ግን ደግሞ ሳትሞት ደግሞ ይቅርታ ብትላቸውና ተጸጽታ በስነ ስርዓት ባሏንም ፈታ በሰላም የተወሰነ ነገር አድርገውላት ብትኖር ደስ ይለኛል። እንግዲህ ውዶችዬ እግዚአብሔር ይማርሽ በማለት እንግዲህ ላይካቸውን ግለጹላት። እንግዲህ ያው እንደምናየው ትሁትና ኤደን ይሄንን ጠረንገሎ የሚያክል ሰውዬ ቀጥረው ብር ከፍለው ሰውየው እንግዲህ ትሁትን አፍኖ ሊወስድ ሲል ወገቡን ብሎ አግቶታል ማለት ነው። እኔ እንደውም ሰውየው ይሆናል ብዬ ነበረ፣ ግን ደግሞ ተመስገን ነው ታጋቹ። ከዛም እንግዲህ እግሩንም እጁንም አስሮ ራሱን በሚስቷል ሰውየው። አሳስረውት እንግዲህ ምን ብለውት ሄደዋል። ከዛ በኋላ እየጠበቁ ነበረ። መጨረሻ ላይም ሲነቃ ምንድነው ከኔ የምትፈልገው ምናምን ሲል መጨረሻ ላይም አገኘው አየህ እየተባባለ አንተ እኔን 1 ሚሊዮን ብር ያሳጣኸኝን ረሳው እንዴ እያለው እሱም ደግሞ አሁን ምን ፈለክ በቃ ወይኔ ልቀቀኝ የድመት አፍንጫ ታሽ ትትባክ ሲለው አይጥ መሆኔ ነው እንዴ እኔ እያለ ካይጥም አይጥ ነው እንጂ ደግሞ በረሮ ሲያስጠላ እና እንደዛ እያለ ጩቤውን ይዞ ሲያስፈራራው እሱም እንግዲህ ወንድ ነህ እገልሃለሁ እጅም እግርም ታስሯል እኮ በምንድን ነው የምትገልኝ እያለ ሲያሾፍበት ከቆየ በኋላ እንግዲህ ይሄ ከርሳም የሆነ ሰውዬ እንቅልፉን ሲለጥጥ ሰውዬው እግሩንም እጁንም ፈቶ በስተመጨረሻም እንግዲህ እሱን አንከባሎት ወጥቷል ማለት ነው። በጣም በሚገርም ሁኔታ እኔ በጣም ነው የገረመኝ። እሱ ግን ባለፈውም እንደዚህ በቃ እንቅልፉን ሲተኛ ቲና ስትመጣ ምግብ አምጪ ሲላት ሲያንቀላፋ እንደውም እና አባባ በገመድ ስለታሰሩት ትብትብ አድርገው ስላሰሩት ነው አባባን እንጂ እንደዚህ በቀበቶ ቢሆን ባንዴ ነበር ፈተው የሚሄዱት። ምክንያቱም ፋዘር እኮ ጠንካራ ጎበዝ ናቸው። እና እንግዲህ ተመስገን አምልጧል ማለት ነው። እስኪ ውዶችዬ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ በተመስገንና በጋርዱ። ምክንያቱም ጋርዱ ትክክለኛ ጋርድ እንደዚህ አይነት ጋርድ ነው እንዴ ብር ተቀብሎ? አሁን እስኪ ምንድነው የሚሉት እነ ኤደን ምንድነው የሚሉት? ብራችንን መልስ ወይስ ምንድነው የሚባለው? በጣም በሚገርም ሁኔታ እንግዲህ ተመስገን እጁንም እግሩንም ፈቶ እሱን አጋድሞት ሄዷል። እንደውም መግደል ይችል ነበረ ግን አልገደለውም። እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። አሁን እንግዲህ ቲና በቆፈረችው ጉድጓድ ለአባባ መርዝ ጨምራ እንዲጠጣው አርጋ ነበረ። እሱ ግን አልጠጣም። ያደረገችውን ነገር ስላየ አንገቷን አንቆ እንግዲህ ጠጭ እያለ ሲያስፈራራት ሲያስገድዳት ነበር። እሷ ግን አልጠጣም ማለች። ምክንያቱም ያደረገችውን ስለምታቅ፣ ምክንያቱም ቆሻሻ ናት። ሁል ጊዜ የሰውን ሞት የምትመኝ ስለሆነች ጠጭ እያለ ያስፈራራት እንትን ቢላትም ምንም ፈቃደኛ ሆና ልጠጣ አልቻለችም ማለት ነው። ከዛም እንግዲህ ነገ አሁኑኑ ልብስሽን ይዘሽ ውጪ ነይ ውጪ ብሎ ጎትቶ ወደ መኝታ ቤት ሂጂ ልብስሽን ይዘሽ ውጪልኝ ብሏት ከዛ
እንዴ መሽቷል እኮ አባዬ ምናምን እኔ እኮ ምንም አላረኩም ቅብጥሴ ምንጥሴ እያረገች ታዲያ ምንም ነገር ካላረግሽ በጠጭው አለ ምን አትጠጭውም ሲላት እኔ እኮ አስደንግጠኝ ነው ብላ ጭራሽ መላ ፈጠረች መቼም አታጣ መልስም እና ከዛ መኝታ ቤት ገብተው እንደውም ልብሷን ሁሉ ውጥጥት አድርጎ ከዛ ከች ያለች እሷም በየቀረው ልብስሽን አውጭና ውጭልኝ ብሎ ሲላት እባክህ ነገ ጠዋት ወጣለሁ በቃ ዛሬን ልደር በቃ ብላ ለምና ከዛ ያው የቀረው ልብሷን ስታስተካክል ትሁት ደግሞ መጣች ያው ከኤደን ጋራ ያደረገችውን ስራ ጨርሳ ማለት ነው ሰውየውን አሳግታ ስትመጣ ቤት ደግሞ ሌላ ችግር ተፈጥሯል ከዛ አባዬ ምን ሆነ ነው ስትለኝ ተኛ ጠይቂኝ በጣም ተናድጃለሁ ምናምን አላት እሷም እኔ የቀረውን ውሃ አንስታ ትጠጣለችና ትንደፋደፋለች ብዬ ነበረ ትሁት ደግነቱ አልጠጣችውም ምን ሆኖ ነው አባዬ ብላ ቀጥታ ወደ መኝታ ቤት ስትገባ ያን ያው እንግዲህ ቲና የምታውቋት ነው እንባዋ ከየት እንደሚመጣ አይታወቅም ያዞ እንባዋን ነበረ እያነባችለት ቲና እኔ ምንም አላረኩትም እኔ ምንም ሳላረገው አባዬ እንደዚህ ብሎ ቅብጥሴ እንደዚህ መርዝ ጨመርሽ ብሎ ውሃው ላይ በቃ እንደዚህ ከዛ ጠጪው ሲለኝ እኔ ደግሞ መጣጣት አልፈለኩም በዚህ ላይ ደንግጬ ምናምን ብላ ለማስተባበል ሞከረች ትሁትም ብዙም እየተረዳቻት አይመስለኝም ምክንያቱም ባህሪዋን ታውቃለች እንኳን ሌላ እንደምታደርግ ቲናን ስለገባት በቃ ጸጥ ብላት እንደው ውጭልኝ ሁላችሁም አንድ ናችሁ በቃ እኔን የሚረዳኝ የለም ስትላት ቀጥ ብላ ወጣች ማለት ነው ትሁት ከዛም እንግዲህ ቲና ጠዋት ተነስታ ሻንጣዋን ጥቅልል አርግታ እንግዲህ ከቤት ልትወጣ እየተዘጋጀች ነው ካሌብ ነበረ አባትየው መጣና ወጣች ሲለው አይ አልወጣችም አለው ከዛ ወዲያውኑ ከፈት አርግታ እንግዲህ ወጣለች ማለት ነው ስትወጣም እንግዲህ ኤደን አግኝታት ምን ነው ተባረርሽ እንዴ ምናምን ስትላት ዞር በይልኝ ከዚህ ደረጃ ገፍትሬ እንዳልጥልሽ አለቻት ከዛ በኋላ አረ እውነትሽን ነው እንዴ መገፍተርም ሲያንስሽ ነው እንጂ በመጨረሻም ተባረርሽ አይደል ምናምን አለቻት ከዛ በኋላ ያልሞተ ሰው ገና ብዙ ያያል ብላት እሷም ተርታባት ወጣች ማለት ነው ከዛ ካሌብና ፋዘር ደግሞ እያወሩ ነበረ በቃ ተገላገልን የተበከለ አየር ወጣልን ሲል አባባ ካሌብ ምን ቢል ጥሩ ነው እንደውም የተበከለ አየር ሲገባ ነው ያየሁት ብሎ ቁጭ ምክንያቱም ለምን እንዲያልክ ሲለው ቲና ከዚህ ቤት ብትወጣም በተለያዩ ነገሮች እኛን መጉዳቷን አታቆምም ምክንያቱም ቲና በጣም መጥፎ ሰው ናት እና እንደዚህ አይነት ነገሮች ተስፋ አትቆርጥም አባዬ እንደውም የባሰ ነገር ነው የሆነው ሲለው ለምን እንዴ ወጣች እኮ ተንፈስ እንበል እንጂ ብሎ ሲል ኤደን መጣች ምን ሆናችሁ ነው ምናምን ስትለው አይ በሷ ወሬ እንዴ እስኪ ዛሬ እንኳን ዘና በሉ ፈታ በሉ ምንድነው እንዴ ገና ለምታመጣው ጭንቀት ነው የምታስቡት እንዴ መጀመሪያ ከዚህ መውጣቷ ራሱ እኮ አንድ ትልቅ ግልግል ነው ይሄ ሊያስደስታችሁ ይገባል በሉ አሁን ቁርሳችን ሰርተን እንብላ እንደሰት ምናምን አለቻቸው ሙዳቸውን ቀየረችው ማለት ነው አባባም ደገፏት እውነት ነው እንዴ አንድ ቀንም እኮ ተንፈስ ብሎ መዋል ግማሽ ሰዓትም እኮ እድሜ ነው ይባላል ማምሻም እድሜ ነው ይባላል እንዴ አባቶቻችን ሲተርቱ ስለዚህ ከቤት እኮ በሰላም አይውሉም በመጣች ቁጥር የሆነ ተንኮል ነው በቤት ባለች ቁጥር የሆነ ስራ ነው የምትሰራው ስለዚህ መውጣቷ በጣም ነው የሚያስደስተን ደግሞ ይሄንን ነገር አርግታስሷ ምን አይን አላት ምን አፋላት ምን እግር አላት እዛ ቤት ውስጥ የምትቀመጥ የመጨረሻ ባለጌ እኮ ናት እሷ ስለዚህ ወደ ኩሽና ገብተው እንግዲህ ከትሁት ጋራ ምግብ እየሰሩ እኔ ፈርቻለሁ እኔ ፍራት ብሎኛል ሰውየው እኔ እንዳሳገቱት ካወቀ አለቀልኝ ማለት ነው ምናምን እያለች ነው ትሁት ወይ አንቺ ደግሞ እንግዲህ ከፍራትሽ በፊት እስኪ ደናደናውን አስቢ ምንድነው እንዴ ሰውየውን ቅጥቅጥ አርግቶ በደንብ ሽት አርግቶ ወደ ቤተሰቦቹ እንልኳለን በቃ አይዞሽ ምናምን ብላታለች ነገሩ ግን ትሁት ብዙም የነቃች አይመስለኝም ሰውየው ተቀጥቅጦ ወደ ሀገሩ ቢሄድም እኮ የሷን ቤተሰቦች ይበጠብጣል የገጠር ሰው እንደዚህ ነው የሚያደርጋል እንዴ ስለዚህ ለቤተሰቦቿ ማሰብ ነበረባት እሷ እንግዲህ ያው ቁርሳቸውን በላልተው ተደስተው ምን ብለው እንግዲህ ወጥተው እስቲኔው ብለው ሲሄዱ ግን ያዩት ነገር በጣም ማመን አቅቷቸዋል ምክንያቱም ሰውየውን ዘሮት ሄዷል ማለት ነው ተመስገን
እና አሁን እነቱት አላያቸውም። እነቱትን ቢያቸው የመጨረሻ በጣም ነበረ የሚደነግጡት። እሱም ደግሞ እናንተ ናችሁ እንዴ ብሎ ትሁትንም በጣም ነበር የሚጨርሳት። ግን ደግሞ ትሁትን አለማየቱ ደስ ብሎኛል። ከዛም እነቱት እንግዲህ ገብተው አይተውት እንግዲህ ሰውየው ዛ ተዘርሮ ወይኔ 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 እኔ መሆኔን ካወቀ ገደለኝ ያለች ስትርበተበት እንግዲህ እንደምንም ብሎ ቀና ብሏል። ከዛ ምን እንዳላቸውም አላወቅንም። እንግዲህ ትሁትን ባላየ ባልሰማ ተመልሳ ወደ ቤቷ መጣች እላችኋለሁ። ቲናም እንግዲህ የሆነ ሻይ ቡና እያለች ከሰዎቹ ጋር እያወራች ነው። ደግሞ እነማንን እንዳገኘች ባናቅም አሁንም ደግሞ ሌላ ሰው ቀጥራለች። ማንን እንዲገደልላት እንደፈለገች አላቅም። ያው እንግዲህ ወይ አባዬን ነው ወይ ካሌብን ነው። ግን አባዬን ነው። ካሌብን ከሞተ ምንም አታገኝም። ያለት አማራጭ እንግዲህ አባዬ እንዲገደል ነው። ትሁትም አለች። አሁን እንግዲህ የመጨረሻ ካርዷን መዛለች። እንግዲህ የተላኩ ሰዎች እንግዲህ ይግደሏቸው አይግደሏቸው የምናውቀው ታሪክ የለም። ትሁትም እንግዲህ ከቤት ገብታ ከካሌብ ጋራ እያወራች ነው። ካሌብ ምን ሆነሽ ነው? በጣም ፈርተሻል እኮ ሲላት አሁን የእውነቷን ተናገረች። በቃ እስከዛሬ ድረስ መደባበቁ ምንም እንዳላዋጣት ስታቅ አሁን ትሁት በጣም ፈርቻለሁ ካሌብ፣ በጣም ነው የፈራሁት፣ በቃ አሁን አልቻልኩም ብላለች። ምንድን ነው የሚያስፈራሽ ሲላት ያ ሰውዬ በልጅነት ሳልወድ በግድ ያገባኝ ሰውዬ አሁን ተከትሎ መጥቶ እዚህ እያፈላለገኝ ነው እና በጣም ፈርቻለሁ ብላ አለችው። ምን አይነት ሰው ነው? ለምን ሰውየውን እንዴት አናውቀውም ማለት ነው? ሰውየው የት አካባቢ ነው ያለ? እኔ ያለውሽ እኔን አልፎ ነው አንቺን የሆነ ነገር ማድረግ ከቻለም እኔን አልፎ ነው። እኔን ሳያልፍ አንቺ አንድ ነገር አትሆኝም፣ አይዞሽ ብሎ ትሁትን በጣም የወንድነቱ ስሜት መጥቶበታል ማለት ነው ካሌብ ላይ። አሁን ደስ ብሎኛል። እስኪ ውዶችዬ ለካሌብ ላይክ አድርጉ። ባሁኑ እንኳን ደስ ብሎኛል፣ ምክንያቱም በጣም የወንድነት ስራ እየሰራ ነው ማለት ነው ካሌብ። እና አሁን እንግዲህ እኔን አልፎ ካልሆነ አንቺን መንካት አይችልም፣ ማን ነው እሱ እያለ ሲላት ያው መጨረሻ ላይ እየተንቀጠቀጠችን ቢሆን ታውቀዋለህ እኮ እዚህ ቤት ጠበቃ ሆኖ የመጣ ነው ብላ ስትለው በጣም ነው የደነገጠው። በጣም እዚህ ድረስ እንዴት ተጃጅ እያለው እንዴት እንደዚህ ሊሆን ይችላል ብሎ ካሌብ አሁን የወንድነት ስራ እየሰራ ነው ማለት ነው። አሁን እንግዲህ ይህንን ካወቀ ተመስገን እንደ ጠበቃ ሆኖ ተመልሶ ቢመጣ አሁን ካሌብ እንግዲህ ስራውን ይሰራል ማለት ነው። እና አሁን እንግዲህ አይዞሽ እኛ እያለን አንቺ ምንም አትሆኝ ብሎ አጽናንቷታል። ትሁትም በጣም ደስ ብሏታል። እንግዲህ የመደሰቻቸው ጊዜ እየቀረበ ይመስለኛል። አይዞሽ ትሁት ከዚህ በኋላ እኛለን፣ እኛ ተባብረን ሁሉን ነገር እናደርጋለን። ይሄው ቲና ስወጣች አይደል እንዴ ሰዓቷ ደርሶ፣ ስለዚህ ብሎ አጽናንቷታል ማለት ነው። ቲና ደግሞ እንግዲህ አሁን እየቀጠሮ ይዛለች፣ እየጠበቀቻቸው ነው። በስልክም አውርታለች። እንግዲህ መጨረሻ ላይ ያው ቲና ከሰዎቹ ጋር ለመገናኘት እየሄደች መሰለኝ እንግዲህ መኪና ገጭቷታል። ከዚህ በኋላ እንግዲህ ተቋረጠ ማለት ነው። ቢያንስ እሷ ሆስፒታል ገብታ እስከምትድን፣ ከዛ በኋላ ደግሞ ወይ የመርሳት ችግር ታመጣለች ወይ ደግሞ የሆነ ነገር ትሆናለች፣ አይታወቅም። ብቻ ያው እንግዲህ የስራዋን አግኝታለች። እግዚአብሔር ይማራት አይግደላት፣ ብቻ ለንስሐ ያብቃት እንላለን ውዶችዬ። እስኪ እናንተ በቲና ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።